የሆነ ቀን ከእንቅልፋችሁ ነቅታችሁ ጸጉራችሁን ስትዳስሱት ብዙ ጤነኛ የሆነ ረጅም ሆኖ ብታገኙት ምን ይሰማችኋል? ጸጉራችሁ እንዲያድግም ትፈልጋላችሁ። ነገር ግን እንዴት ጸጉራችሁን ማሳደግ እንዳለባችሁ አታውቁም። ወይ ደግሞ ሶሻል ሚዲያ ላይ በሙሉ ጸጉር ያሳድጋሉ የተባሉ ማስኮችን ሞክራችኋል። ምንም ለውጥን ግን ማየት አልቻላችሁም። በተመሳሳይ ይህ ቅባት ጸጉሬን በ3 ቀን በሳምንት አሳደገልኝ ሲሉ ሰምታችሁ ገዝታችሁ ተጠቅማችኋል። ይህም ግን ምንም ለውጥ ጸጉራችሁ ላይ አላመጣም። ሰላም፣ በዛሬው ቪዲዮ በጸጉር እድገት፣ ጸጉር መሳሳት፣ መነቃቀል እንዲሁም የጸጉር ጫፍ መንታና ተያያዥ ችግሮች የምትቸገሩ ከሆነ ምንም አይነት ውድ ቅባቶችን መግዛት ሳይጠበቅባችሁ በቀላሉ ጸጉራችሁን እንከባከብ ብቻ በአንድ ወር ውስጥ ልዩነትን ማየት የምትችሉበትን የጸጉር እድገትና ጤንነት ቻሌንጅ ይዤላችሁ መጥቻለሁ። ስለዚህም እስከ መጨረሻው ተከታተሉ። ምክንያቱም የጸጉራችን እድገትና ጤንነት ለመመለስ ከሁሉም ቦታ የምናያቸው ማስኮች ወይም የጸጉር ማሳደጊያዎችን መጠቀም ብቻ ለውጥ ሊሰጥን የሚችል ነገር ስላልሆነ ነው። በተደጋጋሚ እንደምነግራችሁ ጸጉር ሁልጊዜም ያድጋል። ዛሬ ጸጉራችሁን ከስሩ ሙሉ በሙሉ ብትላጩት በየቀኑ የሚያድገውን ያክል ጸጉራችሁን ሳትቆረጡት ወይም ሳትላጩትም ያድጋል። ልዩነቱ ከስሩ ባዶ የሆነ የራስ ቆዳ ላይ የሚያድገው ጸጉር አዲስ ነው ወይም ደግሞ አልተጎዳም እና ጤነኛ ነው። ስለዚህም በየቀኑ ሲያድግ እናስተውለዋለን። በሌላኛው መልኩ ደግሞ መጀመሪያ ያደገውና እድገቱን ያቆመ የሚመስለን ጸጉራችን ደግሞ ከስሩ ያድጋል፣ ነገር ግን ከጫፉ ደግሞ ይቆረጣል። ለዚህም ነው እኛ ቁመቱን ልናየው የማንችለው። ይህንን ቻሌንጅም ስንጀምር በሳምንት 1 ጊዜ ብቻ ማድረግ ያሉብን ነገሮች፣ ጸጉራችን ላይ በፍጹም ማድረግ የሌሉብን ወይም መቀባት የሌሉብን ነገሮች፣ እንዲሁም ማቆምና ማበረታታትም ያሉብን ልምዶችም ይኖራሉ። አንደኛ፣ በሳምንት 1 ጊዜ ማድረግ ያሉብን ነገሮች፣ ጸጉራችንን ከመታጠባችን በፊት ሆት ኦይል ትሪትመንት ማድረግ። ነገር ግን ልብ ማለት ያለባችሁ ነገር ጸጉራችሁን ለማሳደግ የምትፈልጉ ከሆነ ቅባት የግድ መሆኑን ነው። ለጸጉራችሁ የሚመቻችሁ በቤታችሁ ያለ ቅባትን በማሞቅ ትጀምራላችሁ። ይህንን ቅባት ከመታጠባችሁ በፊት ጸጉራችሁንና የራስ ቆዳችሁን ማሳጅ በማድረግ አዳርሶ መቀባት ያስፈልጋል። ጸጉርን ከመታጠብ በፊት ቅባትን መቀባት ከምታስቡት በላይ ብዙ ጥቅሞችን ይሰጠናል። ከነዚህም መካከል በመታጠብ ወቅት የጸጉራችን ወዝ ሙሉ በሙሉ በሻምፖ ተማጥቶ እንዳይሄድ ያደርግልናል። የሞቀ ቅባት ጸጉርን በቀላሉ ዘልቆ መግባት ወይም ፔኔትሬት ማድረግ ይችላል። ይህም ጸጉራችንን ከቅባቱ ማግኘት ያለበትን ጥቅም እንዲወስድ ያደርገዋል። የሞቀ ቅባትን ጸጉራችን ላይ ከ1 ሰዓት እስከ 2 ሰዓት ከቆየ በቂ ነው። ሁለተኛው ጸጉራችንን በትክክለኛው መንገድ መታጠብ ነው። በዚህ ቻሌንጅ ላይ የምንጀምራቸው ነገሮች ሁሉ ቀላል የሚመስሉ ቢሆኑም የጸጉራችን ጤንነትና እድገት ላይ ግን ትልቅ ተጽዕኖ መፍጠር ይችላሉ። ከነዚህም መካከል የጸጉር አስተጣጠብ፣ ብዙዎቻችን የማናውቀው የጸጉራችን መነቃቀልና ጫፉ ላይ መሰባበር ለውጥንም ያለማየታችን ምክንያት ነው። ጸጉራችንን ለመታጠብ ቅዝቃዜውን የለቀቀ ውሃ መጠቀም ይኖርብናል። በፍጹም በሞቀ ውሃ ጸጉራችንን መታጠብ የለብንም። ለብ ያለ ውሃን የጸጉራችን ኪዩቲክል ለመከፋፈት በቂ ነው። ከዚህም በመቀጠል ጸጉራችን የምንታጠብበትን ሻምፖ በአግባቡ መምረጥ እንዲሁም ሻምፖአችንንም በአግባቡ መጠቀም ይኖርብናል። በዚህ ቻሌንጅም ጸጉራችንን ለመታጠብ ሻምፖን ከቡና ዱቄት ጋር እናዋህደዋለን። ሻምፖአችንና የቡና ዱቄታችን በጎድጓዳ ሳህን ውስጥ ማዋሃድ፣ የራስ ቆዳችንንም ለ3 ደቂቃ ማሳጅ ማድረግ፣ የደም ዝውውርን ለመጨመር፣ የራስ ቆዳ ወይም ስካልፕ ኤክስፎሊት ለማድረግ እንዲሁም በምርቶች መከማቸትና ቆሻሻ ተዘጋግቶ የነበረውን የራስ ቆዳ ቀዳዳን እንዲከፋፈት ለማድረግ ያስችለናል። ስለዚህ በዚህ ቻሌንጅ ሁልጊዜም ሻምፖን ስንጠቀም ከቡና ዱቄት ጋር ማዋሃድ ግዴታ ነው ማለት ነው። መርሳት የሌለብን ሌላኛው ነገር ጸጉራችንን ስንታጠብ የምንጠቀማቸውን ሻምፖች ለቆዳችን ብቻ ወይም ስካልፓችንን ለማጽዳት ብቻ መሆን አለበት። በተመሳሳይ ኮንዲሽነርን ደግሞ ለጸጉራችን ብቻ መጠቀም መቻል አለብን። በአግባቡ ጸጉርን ማድረግ፣ ጸጉራችን ከታጠበን በኋላ በፎጣ ፈትገን የምናደርገው ከሆነ ወዙን እንዲያጣ እንዲሁም ሳናውቀው እንዲሰባበርና መንታ እንዲፈጠር ልናደርገው እንችላለን።
ለስላሳ ቲሸርትን ወይም የሺቲ ጨርቆችን በመጠቀም ጸጉራችሁን መጠቅለል። የጸጉራችሁ ውሃ ቲሸርቱን ከወሰደው በኋላ ጸጉራችሁ ሙሉ በሙሉ ሳይደርቅ የሞቀ ቅባትን ድጋሚ መቀባት ይኖርባችኋል። ነገር ግን ማስታወስ ያለብን ከመታጠባችን በፊት የምንጠቀማቸው ቅባቶችና ከታጠብን በኋላ የምንጠቀማቸው ቅባቶች ልዩነት ሊኖራቸው እንደሚችል ነው። ይህም ማለት ቅባትን ጸጉራችን ላይ መቆየት የሚችል ወይም ከተቀባችሁት በኋላ ጸጉር ላይ ቢቆይ ምንም አይነት የጎንዮሽ ጉዳት የማይፈጥር መሆን መቻሉን ማረጋገጥ ነው። ጸጉራችሁን ቅባት ከተቀባችሁ በኋላ በቀጣዩ ሳምንት የምትጠቀሙትን የጸጉር ስታይል መምረጥ ይኖርባችኋል። ምክንያቱም ይህን ቻሌንጅ እስከምናጠናቅቅ ድረስ ማለትም ለ30 ቀን ምንም አይነት እሳት፣ ዊግና ጀልን ጸጉራችን ላይ መጠቀም አንችልም። ስለዚህም የምትከተሉት የጸጉር ስታይል ጸጉራችሁን የማይጎዳ የጸጉራችሁን ቅባት ቆልፎ ለመያዝ የሚረዳ እንደ ትዊስት፣ ወፍራም ቁጥጥር ወይም የራስ ቆዳ ላይ ጫና የማይፈጥር ሹሩባ መሆን መቻል አለበት። ከዚህ የተለዩ ሌሎች ፕሮቴክቲቭ ስታይሎችን መጠቀም ይቻላል። በየቀኑ ማድረግ ያሉብን ነገሮች የጸጉራችን ስታይል ዋናው ወሳኝ ነገር ነው። በየቀኑ ለጸጉራችሁ ማድረግ ያሉባችሁ ነገሮች የሚወስኑት በዚህ ስለሆነ ጸጉራችሁን ፕሮቴክቲቭ ስታይል ላይ ከሆነ ብቸኛው የምታደርጉት ነገር የጸጉራችሁን ጫፍ በቀጭኑ ቅባት ማሳጅ ማድረግ ነው። ይህም ማለት የጸጉር ጫፍ እንዳይደርቅ ማድረግ መቻል ነው። ከዚህም የተለየ ስታይል የምትጠቀሙ ከሆነ በእጃችሁ ብቻ ጸጉራችሁን ለማፍታታት መሞከር፣ እንዲሁም ከመኝታ በፊት ጸጉርን ከ2 ወይም ከ3 ቦታ ሹሩባ መስራት፣ እንዲሁም የሲልክ ቦኔትን ማድረግ ግዴታ ነው። ከዚህም በተጨማሪ ጸጉራችንን ስታይል ለማድረግ ጀልን ወይም እሳትን መጠቀም ስለማንችል እንዴት ማድረግ እንችላለን ብላችሁ የምትጨነቁ ከሆነ ተልባና እሬትን መጠቀም ይቻላል። የተልባ ጀል ጸጉራችንን በምንፈልገው መንገድ ስታይል እንድናደርግ ብቻ ሳይሆን ጤንነቱንም ለመጠበቅ የሚረዳን ነው። የተፈጥሮ ጀሎችን መጠቀም ለጸጉራችን ስታይልነት ብቻ ሳይሆን ብዙ ጥቅሞችን የሚሰጠን ነው። በወር አንድ ጊዜ ፕሮቲን ትሪትመንትን ማድረግ። ጸጉራችን ከመታጠባችን በፊት 3ቱን ሳምንታቶች ሆት ኦይል ትሪትመንትን ካደረግን በአንደኛው ሳምንት ደግሞ የአብሽ ውሃ፣ የሮዝ ውሃ ወይም የአብሽ ማስክን ከሌሎች ማስኮች ጋር በማዋሃድ መጠቀም ይኖርብናል። ማወቅ ያለባችሁ ነገር እነዚህም ማስኮች በተደጋጋሚ ወይም በየሳምንቱ ጸጉራችሁ ላይ ብንጠቀማቸው ከጥቅማቸው ይልቅ ጉዳታቸው የሚያመዝን እንደሆነ ነው። ምክንያቱም ጸጉራችን ላይ ፕሮቲን ኦቨርሎድን እንዲፈጠር ስለሚያደርጉብን ነው። ይህም ማለት ጸጉራችን የፕሮቲን መብዛት ያጋጥመዋል ማለት ነው። ጸጉራችን ላይ ፕሮቲን ከበዛ ደግሞ ጸጉራችን ደረቅ እንዲሆን ይሆናል። ምንም አይነት ቅባት ብንቀባውም የማይረስ ይሆናል። ለዚህም ነው የአብሽ ውሃን ወይም ደግሞ የሮዝ ውሃና የቅርንፉድ ውሃን ስንጠቀም የእንቁላል ማስክ የመሳሰሉትንም ስንጠቀም ጸጉራችን የሚደርቀው። ጸጉራችን ለማሳደግ የግድ ሌሎች ሰዎች በየጊዜው የሚጠቀሙትን ሁሉ መጠቀም አይኖርብንም። በተለይም ጸጉራችሁ ሎው ፖሮሲቲ ጸጉር ከሆነ ፕሮቲን የበዛባቸውን ማስኮች ስትጠቀሙ ጸጉራችሁ የበለጠ የሚነቃቀልና የሚደርቅ ይሆናል። ለዚህም ነው በዚህ ቻሌንጅ በወር አንድ ጊዜ ብቻ የፕሮቲን ትሪትመንቶችን መጠቀም ያለብን። ይህን ቀላል የሆነ የጸጉር እንክብካቤ ሩቲንን በየሳምንቱ በመከተል በእርግጠኝነት ጸጉራችሁ ላይ ትልቅ ልዩነትን ታያላችሁ። በዚህ ቻሌንጅ ሌላኛው አስፈላጊ ነገር በቂ ውሃ መጠጣት ነው። በተደጋጋሚ እንደነገርኳችሁ ውሃ የሰውነታችን መሰረት ነው። ስለዚህም በየቀኑ በቂ ውሃን መጠጣት የጸጉራችን እድገት ላይ ትልቅ አስተዋጽኦ መፍጠር የሚችል ነገር ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። ይህን ቻሌንጅ የምትቀላቀሉ ከሆነ ኮሜንት ላይ አሳውቁኝ። እንዲሁም በቻሌንጁ መካከል ጥያቄ ካላችሁ ማንኛውም እንዳግዛችሁ የምትፈልጉት ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።